ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ፕሮግራማችን ለበርካቶች እንዲደርስ ፕሮግራሙን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። በዚህኛው ፕሮግራማችን ክፍል ደግሞ ኒውካስል ዩናይትድ ከቼልሲ ጋር ያደረጉትን የ30ኛውን ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታን የምንመለከት ይሆናል። ይህ ጨዋታ እንግዲህ ለቼልሲ ደጋፊዎች እጅግ በጣም የሚያበሳጭ የጨዋታ መርሃ ግብር ነበር። ምክንያቱም ቡድኑ በሳምንቱ አጋማሽ በቻምፒየንስ ሊግ በፔዤ 5 ጎሎች ተቆጥረውበት ከተሸነፈ በኋላ በዚህ ጨዋታ ላይ ደግሞ ኒውካስልን ሲገጥም አንድም ጨዋታውን አሸንፎ ወደ አሸናፊነት ስነ ልቦና ይመለሳል። ሁለትም ደግሞ በቶፕ ፎር ፉክክር ላይ አሁንም ቼልሲ ጠንካራ ተፎካካሪ መሆኑን ያሳያል የሚል እምነት ነበራቸው የቼልሲ ደጋፊዎች። ነገር ግን እዚህ ጨዋታ ላይ ሲሆን የተመለከትነው ደግሞ ከዚህ በተቃራኒ ነው ማለት ነው። ዘንድሮ ጥሩ ጊዜን እያሳለፈ የማይገኘው ወጣ ገባ ፐርፎርማንስ እያሳየ ያለው ከዚህ በተጨማሪ ደግሞ በተጫዋቾች ጉዳት እንዲሁ ደግሞ በተደራራቢ ጨዋታዎች ምክንያት የሚጠበቅበትን ፐርፎርማንስ ማሳየት ያቃተው በሚገኘው በኒውካስል ዩናይትድ ያውም ደግሞ ሜዳቸው ላይ ቼልሲዎች ተሸንፈው የቶፕ ፎር ቆይታቸው ቶፕ ፎር የመግባት ጉዳያቸው አጣብቂኝ ውስጥ የገባበትን የጨዋታ ምሽት አሳልፈዋል ማለት ነው እና ለቼልሲ ደጋፊዎች አሁን ቶፕ ፎርስ በዚህ አይነት ሁኔታ እንዴት ነው ልንጨርስ የምንችለው የሚል አይነት ስጋት የፈጠረባቸው ጨዋታ ሆኗል። ምክንያቱም ቼልሲ በዛኛው ሳምንት ደግሞ ከባድ የሆነውን የጨዋታ መርሃ ግብር ለማድረግ ስለሚገደድ በፕሪሚየር ሊጉ ደግሞ ለፕሪሚየር ሊጉ ዋንጫ የተፎካከረ የሚገኘውና ምናልባት በጭላንጭል ተስፋ ውስጥ ጨዋታዎቹን እያከናወነ ከሚገኘው ከማንቸስተር ሲቲ ጋር ነው ቼልሲዎች ጨዋታቸውን የሚያከናውኑት እና በዚህ ጨዋታ ላይ ኒውካስልን አለማሸነፋቸው ኢቭን እንኳን አቻ ቢወጡ ራሱ ለዚህ ቡድን ደጋፊዎች በፍጹም የሚያስደስት አይደለም ውጤቱና ጭራሽ ደግሞ በዚህ ጨዋታ ላይ ተሸንፈው መውጣታቸው ደጋፊዎቹን እጅግ በጣም የሚያበሳጭ ውጤት ነው የተመዘገበው ማለት ይቻላል። በዚህ ጨዋታ ላይ እንግዲህ ምን አይነት አቀራረብን ይዘው ገብተዋል? ለቻምፒየንስ ሊጉ ጨዋታስ ተጫዋቾችን ከማሳረፍ አንጻር ተጫዋቾችን ደግሞ ተጣባባቂ ወንበር ላይ አስቀምጠው ነው ወይ የጀመሩት የሚለውን ነገር ስንመለከት ወሳኝ የሆኑ ተጫዋቾቻቸውን አሰልጣኙ አስገብተው ሊያም ሮዚነር ወሳኝ ተጫዋቾቹን በዚህ ጨዋታ ላይ ለማሰለፍ ሞክሯል። በባለፈው እንግዲህ ጥያቄ ሲነሳበት የነበረው የግብ ጠባቂ ጉዳይ ነው። ፊሊፕ ጆርገንሰን በግብ ጠባቂነት ቦታ ላይ ሲጀምር ተመልክተናል። በአስቶን ቪላውም ጨዋታ ላይ በተመሳሳይ ያንኑ ነገር ነበር የተመለከትነው። አሁን በዚህኛው ጨዋታ ላይ ግን ሊያም ሮዚነር ሮበርት ሳንቼዝን ከእንደገና ወደ ቋሚ አሰላለፉ መልሶታል። ማሎ ጉስቶ፣ ፎፋና፣ ቻሎባ፣ ኩኩሬያ፣ ሞይሰስ ካይሴዶ፣ ሬሲ ጄምስ፣ ኤንዞ ፈርናንዴዝ፣ ኮል ፓልመር፣ ጋርናቾ እና ዣኦ ፔድሮ በቋሚነት የጀመሩ ተጫዋቾች ናቸው። ስለዚህ አሰልጣኙ ሊያም ሮዚነር ቀጣይ የቻምፒየንስ ሊግ ጨዋታ ስላለብኝ ብሎ ያሳረፈው የትኛውም ተጫዋች የለም። ወይም ደግሞ ቼልሲዎች አይ ዋና ተጫዋቾቻችንን ስላላስገባን ወይም ደግሞ እረፍት ስለሰጠን ነው በዚህ ጨዋታ ላይ ነጥብ ይዘን ያልወጣ ነው ብለው ሰበብ የሚሰጡበት ጨዋታ አይደለም ማለት ነው። ምክንያቱም ወሳኝ ተጫዋቾቻቸውን በዚህ ጨዋታ ላይ አሰልፈው ወደ ሜዳ ስለገቡ እናም ይህንን ጨዋታ ለተመለከተ ሰው በተለይም ደግሞ ከነበረው የማጥቃት እንቅስቃሴ ቼልሲዎች በዚህ ጨዋታ ላይ ከፈጠሯቸው የጎል እድሎች አንጻርና በጨዋታው ላይ ከነበራቸው ፐርፎርማንስ አንጻር ስንመለከተው በዚህ ጨዋታ ላይ ቼልሲ ውጤት ይዞ አለመውጣቱ በጣም የሚያስገርም ነገር ነው። 67 በመቶ ቼልሲ በዚህ ጨዋታ ላይ ኳስ ተቆጣጥሯል። ኒውካስሎች 33 በመቶ ብቻ ነው ኳስ የተቆጣጠሩት። ቼልሲዎች 22 ሙከራ ሞክረው ከ22ቱ 3ቱ ብቻ ነበረ ኢላማውን የጠበቀው። ኒውካስሎች ግን 7 ሙከራ ሞከሩ፣ ከ7ቱ 5ቱ ኢላማውን የጠበቀ ነበር። አያችሁ፣ ኢላማውን በጠበቀ ሙከራ ኒውካስል የተሻለ ቡድን ነው። እነ ቮልተማደን፣ አንቶኒ ጎርደንን በዚህ ጨዋታ ላይ ደግሞ አጣምሮ የገባ ቡድን መሆኑን መርሳት የለብንም። በጣም ፈጣን ተጫዋቾች ናቸው፣ ምንም ነገር ማድረግ ይችላሉ እና እነዚህን ተጫዋቾች ሜዳ ላይ ያስገቡት ኤዲ ሆው ጨዋታው ላይ የሚፈልጉትን 3 ነጥብ ይዘው ወጥተዋል። 1 ጎል አስቆጠሩ። ያችን ያስቆጠሯትን 1 ጎል እስከ መጨረሻው ደቂቃ ድረስ አስጠብቀው ነው መቆየት የቻሉት እና እንደውም ከዛ በላይ ተጨማሪ ጎሎችን
የሚያስቆጥሩባቸው አጋጣሚዎች ነበር። ምናልባት አልተጠቀሙባቸውም እንጂ እነዛን የበለጠ ማድረግ የሚችሉባቸውን ኦፖርቹኒቲዎች አግኝተው ነበረ። እንግዲህ ቼልሲ በዚህ ጨዋታ ላይ ይሄን ሁሉ የበላይነት ከወሰደ ይሄን ሁሉ በኳስ ቁጥጥር ከ20 በላይ ሙከራዎችን በማድረግ ረገድ የተዋጣለት ቡድን ከነበረ ጨዋታው ላይ እንዴት ቼልሲ ማሸነፍ አቃተው የሚል ጥያቄ ሊነሳ ይችላል። እንግዲህ የሆነን ጨዋታ ስናነሳ ብልጫ ወሰደ፣ የሆነ ቡድን ብልጫ ወስዷል ወይ የሆነ ቡድን ኳሱን ኮንትሮል አድርገው ተጫውቷል፣ በርካታ ሙከራዎችን አድርጓል ማለት በዚህ ጨዋታ ላይ ደግሞ ጨዋታውን ለማሸነፍ ጋራንትድ ይሆናል ማለት አይደለም። የሚያገኛቸውን እድሎች በአግባቡ መጠቀም ይኖርበታል። በጣም ሻርፕ መሆን አለበት። እነዛን የግብ እድሎች ደግሞ መጠቀም ይኖርበታል። በቼልሲ በኩል ያንን ሻርፕ የመሆን ነገር አልተመለከትንም። ምክንያቱም በጨዋታው ላይ ጎል ያስፈልጋቸው ነበር። ቅድም እንዳልኩት ጎል ሲቆጠርባቸው ገና በጊዜ ወይም ደግሞ ኤርሊ ስቴጅ ላይ ነው ጎል የተቆጠረባቸው። ከዛ በኋላ ግን ቼልሲ ምን አይነት አጸፋዊ ምላሽን ነው ሊሰጥ የቻለው? አጸፋዊ ምላሹ ምን አይነት ነበር ብለን ካልን ማጥቃት፣ አሁንም የግብ ዕድሎችን መፍጠር፣ የግብ ዕድሎችን ከመፍጠር ባሻገር ሙከራዎችን መሞከር፣ ያ ነበረ የቼልሲዎች ተደጋጋሚ እንቅስቃሴ የነበረው። ያ ግን በጨዋታው ላይ ቡድኑን ከመሸነፍ አልታደገውም። ጭራሽ ደግሞ አንድ ጎል ተቆጥሮበት ያ አንድ ጎል እስከ መጨረሻው ደቂቃ ድረስ አስጠብቀው ቆይተው ኒውካስሎች ያንን ጨዋታ 3 ነጥብ ይዘውበት ወጥተዋል ማለት ነው። ጎል የተቆጠረበትን መንገድ ስትመለከቱ አሁንስ በቼልሲ መከላከል ላይ ምን አይነት መተማመን ሊኖር ይችላል? የቼልሲ መከላከል መዋቅር እና ደግሞ ምናልባት ደግሞ የተሻሉ አማራጮችስ ይህ ቡድን ከዚህ በኋላ በሚኖሩት ጨዋታዎች ላይ አያስፈልጉትም ወይ የሚሉ ጥያቄዎችን እንዲነሳ ያደረገ ነበረ። በዚህ ጨዋታ ላይ እንግዲህ በተለይም 18ኛው ደቂቃ ላይ ያ ጎል ሲቆጠር ያንን የተሻለ ፐርፎርማንስ ደግሞ በጨዋታው ላይ ኒውካስል አሳይቶ ወይም ደግሞ በጣም እንደ ቼልሲ አጥቅቶ ተጫውቶ አይደለም። በቃ አንድ ጎል አስቆጠሩ፣ ጥሩ መከላከል ነበራቸው። በዛ ደረጃ ደግሞ የሚፈልጉትን ነገር አግኝተዋል። አንቶኒ ጎርደን ደግሞ ጎል የማስቆጠር ችግር ያለበት ተጫዋች አይደለም፣ ወይም ደግሞ ጎል ከማስቆጠር ጋር ጥያቄ የምታነሱበት ተጫዋች አይደለም። ኳሱ እንግዲህ ለአንቶኒ ጎርደን ሲደርሰው በስሩ ቦል ነው ጆይ ዊሎክ ወይም ደግሞ በሰንጣቂ ኳስ ያንን ኳስ ያቀበለው እና ያንን ኳስ የሰጠበትን መንገድ ደግሞ ስትመለከቱት እጅግ በጣም ጥሩ ነበረ። ቶናሊ ለጆይ ዊሎክ አቀበለው። ዊሎክ በጣም በቀላሉ ያንን ኳስ ማይነስ አደረገለት። አንቶኒ ጎርደን ያንን ጎል አስቆጠረው እና ምን አይነት ፋስት ትራንዚሽን እንደነበራቸው፣ ምን አይነት በጣም አጭር የኳስ ቅብብል እንዳደረጉ የምንመለከተው ነው። ቶናሊ ለጆይ ዊሎክ፣ ጆይ ዊሎክ ኳሱን ማይነስ አድርጎ ለአንቶኒ ጎርደን፣ አንቶኒ ጎርደን ያንን ጎል አስቆጠረው። ብዙ ጊዜ እንደዚህ አይነት ጎል ፕሌይስቴሽን ላይ ሲቆጠር ታውቃላችሁ። ሳጥን ውስጥ የሆነ ተጫዋች ማይነስ ያደርጋል ወይም ደግሞ የፍጹም ቅጣት ምት መምቻዋ ቦታ ላይ ያችን ኳስ ያቀብላል። እነሱ ደግሞ ያንን ኳስ ተጠቅመው ያንን ጎል ያስቆጥራሉ ማለት ነው እና እዚህ ጨዋታ ላይም የተመለከትነው ያንን የጎል ማስቆጠር ሂደት ነው። ከዛ በኋላ በነበሩት ደቂቃዎች ቼልሲዎች ጎል ለማስቆጠር አልሞከሩም ወይ? ጎል ለማስቆጠር የተሻለ ማጥቃት አላሳዩም ወይ ብለን ካልን የነ ኮል ፓልመርን የነ ዦአው ፔድሮን እንቅስቃሴ ስናይ ነበር። ኢቭን ከዛ ደቂቃም በፊት ጎሉ ከተቆጠረበትም ደቂቃም በፊት ቢሆን በቼልሲ ተጫዋቾች በኩል በጣም የሚገራርሙ ማጥቃቶችን ስናይ ነበር። ፓልመር ኳስ ያሻማል። እነ ዦአው ፔድሮ ያንን ኳስ ለመጠቀም ያንን ኳስ ወደ ግብነት ለመቀየር ከፍተኛ ጥረት ሲያደርጉ አይተናል። ኢቭን በሴት ፒስ ወይም በማዕዘን ምት ጎል ለማስቆጠር የሞከሩባቸው ሂደቶች ነበሩ። ዌስሊ ፎፋና ለምሳሌ ጎሉ ከመቆጠሩ በፊት ከጥቂት ደቂቃዎች በፊት የሞከራት በጣም አስደናቂ ኳስ ነበረች። ያንን ኳስ ግን ሊጠቀሙበት አልቻሉም። ፓልመር በተመሳሳይ ያን ነገር ሲያደርግ ተመልክተናል። ግን ደግሞ ያንን ማጥቃታቸውን ሻርፕ ስላላደረጉት አሁን እንግዲህ 5ኛ ደረጃ ላይ ተቀምጧል በ48 ነጥብ። ነገ ሊቨርፑል ይጫወታል። ሊቨርፑል ደግሞ የሚያሸንፍ ከሆነ ቼልሲ አሁንም ጭራሽ ከደረጃው የሚንሸራተትበት ሁኔታ ሊፈጠር ይችላል ማለት ነው እና ሻርፕ ባለመሆናቸው ምክንያት ወይም ደግሞ የሚያገኟቸውን እድሎች ባለመጠቀማቸው ምክንያት በዚህ ጨዋታ ላይ ቼልሲዎች በጣም ግልጽ በሚባል ሁኔታ ዋጋ የከፈሉበት ጨዋታ መሆኑን በደንብ ተመልክተናል ማለት ነው እና ለሆነ ቡድን ደግሞ በጣም ትልቅና መሰረታዊ የሚባለው ነገር ጎል ከተቆጠረብ በኋላ እንዴት ታገግማል የሚለው ጉዳይ ነው። ጎል ሊቆጠር ይችላል፣ ኦኬ። ከዛ በኋላ ግን ጎል ሲቆጠር ተደጋጋሚ ማጥቃት፣ የተጫዋች ቅያሬዎች፣ ሌሎች ሁኔታዎችን ደግሞ ያ ቡድን ያሳያሉ የሚለው ነገር ነው አንዱ በጣም መታየት ያለበት ነገር። በቼልሲ በኩል ግን
የጎሉ መቆጠር እንዳለ ሆኖ ከጎሉ መቆጠር ደግሞ ባሻገር ቡድኑ ያሳየውን ፐርፎርማንስ በጨዋታው ላይ ደግሞ ጎል እንዲያስቆጥር አላደረገውም። ጎልም አላስቆጠረም። ቡድኑም በዚህ ጨዋታ ላይ 1-0 ተሸንፎ ወጥቷል። የማጥቃት እንቅስቃሴዎቹ ሊፈተሹ ይገባል። የቼልሲ ማጥቃት ምን አይነት ነበር? እዚህ ጨዋታ ላይ የቼልሲ ፐርፎርማንስ ምን አይነት ነበር? ማጥቃቱ ጥሩ ነበር ወይ? ወደፊት የወጣ ማጥቃቱ፣ ኳስ መቆጣጠሩ፣ ይሄ በጣም አናላይዝ መደረግ የሚፈልግ ጉዳይ ይመስለኛል በቼልሲ በኩል። ከዚህም በተጨማሪ ጨዋታውን የተመለከተ ሰው እንዲሁ ደግሞ ቁጥራዊ መረጃዎችን የሚያየ ሰው አንድ መረዳት የሚችለው ነገር በዚህ ጨዋታ ላይ ቼልሲ በጣም በማጥቃቱ ረገድ ጥሩ እንቅስቃሴ ሲያደርግ እንደነበር፣ ማጥቃታቸው ራምስዴልን በተደጋጋሚ ጊዜ ሲፈትኑ እንደነበር ተመልክታቸዋል። ራምስዴል በዚህ ጨዋታ ላይ ኳሶችን ሲያድን ነበር፣ ኳሶችን ሲያወጣ ነበር። ቼልሲዎች በጨዋታው ላይ የአቻነት ጎል ለማስቆጠር ከዛ በኋላ ደግሞ አለፍም ሲል ሁለተኛ ጎል አስቆጥረው ወደ ጨዋታው አሸናፊነት ለመምጣት በጣም ከፍተኛ ጥረት ሲያደርጉ ነበረ። ነገር ግን ደግሞ ያ ጥረታቸው በዚህ ጨዋታ ላይ ሊሳካላቸው አልቻለም። ቼልሲዎች በዚህ ጨዋታ ላይ 22 ሙከራ ሞክረው ቅድም እንደነገርኳችሁ 3ቱ ብቻ ሙከራዎች ናቸው ኢላማቸውን የጠበቁ የነበሩት። ስለዚህ አብዛኛው የቼልሲ ሙከራ ኢላማውን አልጠበቅም ወይም ደግሞ ኦን ታርጌት ተብሎ የተመዘገበ ሙከራ አይደለም ማለት ነው። አሰልጣኙ ሊያም ሮዚነር እንግዲህ ባለው አቅም በሙሉ ተጫዋቾችን ለመቀየር ሞክሯል። ለምሳሌ ሁለተኛው አጋማሽ ላይ ሊያም ዴላፕን ቀይሮ አስገብቷል። እንዲሁ ደግሞ ሮሚዮ ላቪያንም አሰልጣኙ ቀይሮ አስገብቷል። ከዚህ በተጨማሪ ደግሞ ዮረል ሃቶም ተቀይሮ ወደ ሜዳ ሲገባ እንደነበር ተመልክተናል። ስለዚህ የእነዚህ ተጫዋቾች ተቀይሮ መግባት በተለይ ዮረል ሃቶ እንኳን ያው የተከላካይ መስመር ተጫዋች ነው። ነገር ግን ከዮረል ሃቶ በተጨማሪ የሌሎቹን ተጫዋቾች ጉዳይ ብትመለከቱ የሊያም ዴላፕም ተቀይሮ መግባት የበለጠ የፊት መስመሩን ጠንካራ እንዲያደርገው፣ ሊያም ዴላፕም ደግሞ በዛ መስመር ላይ ያለውን ማጥቃት የበለጠ የተሻለ እንዲያደርገው ታስበው ነው እነዚህ ተጫዋቾች ወደ ሜዳ የገቡት ማለት ነው። ዦአው ፔድሮ እንኳን በኒውካስል የግብ ክልል ውስጥ እየገባ ሙከራዎችን ለማድረግ ጥረት ሲያደርግ እንደነበር አይተናል። ያው በዚህ ጨዋታ ላይ በቼልሲዎች በኩል ዳኝነቱን በተመለከተ ጥያቄ ያነሱባቸው ሁኔታዎች ነበሩ። በእርግጥ ጨዋታው ሲጀመር በቼልሲ ተጫዋቾች በኩል አስገራሚ ነገር ተመልክተናል። ያው በቅርብ ጊዜ እንደምታውቁት የቼልሲ ተጫዋቾች ልክ ጨዋታው ሲጀመር ክብ ሰርተው ለሆኑ ያክል ሰከንዶች ሲወያዩ መመልከት የተለመደ ነገር እየሆነ መጥቷል። ነገር ግን የጨዋታውን የመሃል ዳኛ ደግሞ ፖል ቴርኒን መሃላቸው አስገብተው ነው ሲነጋገሩ የነበሩትና ያ በጣም አስገራሚ ነገር ነበር። ከዛ ውጭ ግን 62ኛው ደቂቃ ላይ ኮል ፓልመር ላይ ኒክ ቮልተማደ ጥፋት ሰርቷል፣ ስለዚህም የፍጹም ቅጣት ምት ሊሰጠን ይገባል የሚል ጥያቄ በቼልሲዎች በኩል ጥያቄ አቅርበው ነበር። ነገር ግን የሊያም ሮዚነርም ጥያቄ ተመሳሳይም ቢሆን የፍጹም ቅጣት ምት እንዲሰጠን የሚል ጥያቄ ቢያቀርቡም ነገር ግን የጨዋታው ዳኛ ፖል ቴርኒ የፍጹም ቅጣት ምት አያሰጥም በሚል ያኳስ የፍጹም ቅጣት ምት ሳይሆን ቀርቷል ማለት ነው። ኒውካስሎች የበለጠ መከላከላቸው በጣም ጥሩና ጥንቃቄ የታከለበት አጫዋወትን ነበር መርጠው በዚህ ጨዋታ ላይ የተመለከትናቸው። ነገር ግን ደግሞ የግብ ሙከራዎችን በሚያገኙ ሰዓት ከቼልሲ በላይ አስፈሪ ሆኖ እንመለከታቸዋለን። ለምሳሌ አንቶኒ ጎርደን ከሳጥን ውጭ በጣም ቆንጆ ኳስ ሞክሮ ሮበርት ሳንቼዝ የመለሰበትን ኳስ ተመልክተናል በሁለተኛው አጋማሽ ላይ እንጂ ያ ኳስ ምናልባትም ደግሞ ጎል ለመሆን በጣም አስፈሪ የሚባል የግብ ሙከራን አጋጣሚ በኒውካስል ዩናይትድ በኩል የተመለከትንበት ነበር። ኒውካስሎች በጨዋታው ላይ የሞከሩት ሙከራ እንኳን በጣም ጥቂትም ቢሆን ነገር ግን እዚህ ጨዋታ ላይ የነበራቸው ፐርፎርማንስ ደግሞ በተለይ ደግሞ በማጥቃቱ ረገድ ከቼልሲ አኳያ ስንመለከተው ቼልሲ በጨዋታው ላይ ብዙ ሙከራዎችን ቢሞክርም በርካታ ሙከራዎችን ቢያደርግም ብዙ ተሻጋሪ ኳሶችን ጨዋታው ላይ ብናይም ነገር ግን ደግሞ የጨዋታው ማጥቃት ላይ ደግሞ ጥቂት ኳሶችን በመሞከር እነዛን ኳሶች ወደ ግብነት ለመቀየር ደግሞ ሙከራ በማድረግ ረገድ ኒውካስሎች ቢያንስ የሆነ አይነት አንድ ስቴፕ ከፍ ያለ ሁኔታን ሲያሳዩን ነበር። ምክንያቱም ጥቂት ሙከራዎችን ሞክረው ከነዛ ከሞከሯቸው ጥቂት ሙከራዎች በጨዋታው ላይ ከሞከሯቸው 7 ሙከራዎች 5 ኢላማቸውን የጠበቁ ሙከራዎችን ካደረጉ ቢያንስ ከ50% በላይ የተሳካ የግብ ሙከራዎችን አድርገዋል ማለት ነው። በቼልሲ በኩል ግን 98 ደቂቃ በፈጀው ጨዋታ 22 ሞክረው 3 ብቻ ነው ኢላማውን የጠበቀ የነበረውና ቼልሲ በዚህ ጨዋታ ላይ ጥርስ አልባ አንበሳ የፊት መስመሩ ላይ ደግሞ በተለይም ደግሞ እነዛን የግብ ዕድሎች ወደ ጎልነት የሚቀይሩ ተጫዋቾችን
በቼልሲ በኩል አልተመለከትንም ነበርና ያ ነው ቼልሲን በዚህ ጨዋታ ላይ አንድ ዋጋ እንዲከፍል ትልቁ ምክንያት የነበረው እንጂ የሚሞከሩት ኳሶች በጣም አደገኛ የሚባሉ ኳሶችን ለመሞከር ጥረት ያደርጉባቸውን ሂደቶችም ስንመለከት ነበረ። ነገር ግን በነዛ ኳሶች ላይ ደግሞ ያው የራምስዴል ብቃት እንዳለ ሆኖ ራምስዴል በጨዋታው ላይ ኳሶችን የመለሰባቸው አስደናቂ ሴቮችን ያደረገባቸው ሁኔታዎችን ተመልክተናል። ለምሳሌ ራምስዴል በዚህ ጨዋታ ላይ 3 ኳሶችን መልሷል። ኒውካስል ደግሞ በቅርብ ጨዋታዎች ላይ እንደምታዩት በጣም ጥንቃቄን በመምረጥ በተወሰነ አይነት ጥሩ ፐርፎርማንስ ጨዋታው ላይ የሚፈልገውን አይነት ውጤት ይዞ ይወጣል። ማንቸስተር ዩናይትድን ሲያሸንፉ በ10 ተጫዋች ተጫውተው ነው ያንን ጨዋታ አሸንፈው የወጡት። ከባርሰሎና ጋር በተደረገው ጨዋታ ላይ ደግሞ እንደምታስታውሱት እንደውም መጨረሻ ደቂቃ ላይ የፍጹም ቅጣት ምት ጎል ተቆጠረባቸው እንጂ እዛ ጨዋታ ላይ በጣም ጥሩ የሆነ ፐርፎርማንስ በተለይ ማጥቃታቸው ላይ እነ ጆይሊንተን ከገቡ በኋላ የሚያሳዩት እንቅስቃሴ በጣም ጥሩ ነበረና እነዛን ሁኔታዎች በደንብ የተመለከትንባቸውን እንቅስቃሴዎች ማየት ይቻላል። እና ኒውካስሎች በቅርብ ጨዋታዎች ላይ ያሳዩት የነበረውን ፐርፎርማንስ ከባለፉት 10 የፕሪሚየር ሊግ ጨዋታዎች 6ቱን ያሸነፈው ኒውካስል ተመሳሳይ ታይፕ ያለውን አጫወት ነው በዚህ ረገድ ስንመለከት የነበረውና ያንን በደንብ ማንሳት ይቻላል። ያው የቼልሲን መከላከል በተመለከተ የተቆጠረባቸው ጎል ጥያቄ ምልክትን የምታስነሳ ጥያቄን የፈጠረች ጎል ናት የተቆጠረችባቸው። በተለይ ደግሞ ያ ኳስ ሲቆጠር ቀደም እንዳልኳችሁ ያንን ስሩ ቦል ቶናሊ ያቀበለበት መንገድ የቼልሲ ተከላካዮች ዞናል ማርኪንጋቸው ትክክል አልነበረም። በተለይ ደግሞ ለዛች ጎል በዚህ ጨዋታ ላይ ብዙ ሙከራ አልተሞከረባቸውም ወይ ደግሞ ብዙ የግብ ዕድል አልተፈጠረባቸውም። ነገር ግን ደግሞ እንደዛም ቢሆን ጨዋታው ላይ የተመለከትነው የቼልሲ የመከላከል መዋቅር በዚህች አንድ ጎል ላይ ብቻ የተመለከትነው የቼልሲ የመከላከል መዋቅር ጥያቄን የሚያስነሳ ሆኗል። በዘንድሮ የውድድር ዓመት 47 ጨዋታዎችን በሁሉም ውድድሮች ላይ አድርገዋል። ቻምፒየንስ ሊግንም ካራቦ ካፕንም ኤፍኤ ካፕንም ጨምረን ማለት ነው እና 13 ጨዋታዎችን ብቻ ነው ክሊንሺት ይዘው መውጣት የቻሉት። ከ47ቱ በ13 ላይ ብቻ ነው ክሊንሺት ይዘው የወጡት። ጭራሽ ደግሞ እንደውም ኤንዞ ማሬስካ ያሉ ይሻል ነበር እንጂ አሰልጣኝ ሊያም ሮዚነር ወደዚህ ቡድን ከመጣ በኋላ ደግሞ ክሊንሺት ይዘው የመውጣታቸው ነገር በጣም ቀንሷል። 3 ጨዋታዎች ላይ ብቻ ነው ክሊንሺት ይዘው የወጡት። በተለይ ሁለቱ ደግሞ በጣም ዝቅተኛ በሚባሉ ተጋጣሚዎች ላይ ነው እነዚህን ክሊንሺቶች ይዘው የወጡት። ከሃል ሲቲ በኤፍኤ ካፕ በተደረገው ጨዋታ እንዲሁ ደግሞ ከፓፎስ ጋር በቻምፒየንስ ሊግ በተደረገው ጨዋታ ላይ ነው ይህ ክለብ ክሊንሺት ይዞ የወጣው። በጣም ጠንከር ካለ ተጋጣሚ ጋር ሊያም ሮዚነር ክሊንሺት ይዞ የወጣው ከብሬንትፎርድ ጋር በተደረገው ጨዋታ ነው እና በተለይ ደግሞ በእንዲህ ባለ ቼልሲን በሚያክል በጣም ትልቅ ቡድን ውስጥ እንደዚህ አይነት የመከላከል ፍራጃይሊቲ መመልከት አሁንም በቼልሲ በኩል የሆኑ ጥያቄዎች እንዲነሱ ሊያደርግ ይችላል እና ለምሳሌ በዚህ ጨዋታ ላይ እንደተመለከታችሁት ሊቭራሜንቶ ኳስ ይዞ በሚገባበት ሰዓት ላይ የቼልሲ ተጫዋቾች ይፈቅዱለት ነበር ኳሱን እንደ ልቡ ድሪብል እንዲያደርግ እንደ ልቡ ኳሶችን እንዲጠቀም። በዚህ ጨዋታ ላይ የነ ትሬቮ ቻሎባ የነ ዌስሊ ፎፋና የመከላከል ሚናቸው እንዴት ያለ ነበር። ዊሎክ ከነዛ ተከላካዮች መሃል ሾልኮ ገብቶ ያንን ስሩ ቦል ሲጠቀም ያንን ኳስ ማይነስ ሲያደርግ የቼልሲ ተጫዋቾች ጎርደንና ቀደም ሲል ያነሳነውን ተጫዋች ጆይ ዊሎክን እንዴት ኮንትሮል ማድረግ አልቻሉም የሚል ጥያቄ በዚህ በኩል የሚነሳ ነውና ያው አሰልጣኙ በእርግጥ ሮበርት ሳንቼዝን ወደ ቋሚ 11 ውስጥ መልሶታል። ዛሬ ጠዋትም በዩቲዩብ ፕሮግራማችን ላይ በነበረን በዩቲዩብ ላይ አንድ ፖል አስቀምጬላችሁ ነበርና ጨዋታውን በተመለከተ በተለይም እናንተ የእግር ኳስ ተመልካች ብትሆኑ ወይም ደግሞ ሊያም ሮዚነርን ብትሆኑ የትኛውን ግብ ጠባቂ ትመርጣላችሁ? ሳንቼዝን ወይስ ደግሞ ፊሊፕ ጆርገንሰንን ብለን ጥያቄ አቅርበን ነበር። 75% የሚሆኑ የቼልሲ ደጋፊዎች ሮበርት ሳንቼዝን እንመርጣለን ብለዋል። 25%ቱ ፊሊፕ ጆርገንሰንን የመረጡ ናቸውና ያው ሳንቼዝ መመለሱ በዚህ ጨዋታ ላይም ሲያወጣቸው የነበሩ ኳሶችን ስንመለከት ነበር። ነገር ግን ደግሞ በተለይ በሊያም ሮዚነር ስር በተደረጉ 8 ጨዋታዎች ላይ ቼልሲ በአቬሬጅ በአንድ ጨዋታ ላይ በተለይ በመጀመሪያው አጋማሽ 1.2 የኤክስፔክትድ ጎል ኮንሲድ የሚደረግበት ቡድን ነው። በአንድ ጨዋታ ላይ ቢያንስ የሆኑ ሙከራዎች የሚደረጉበት ቡድን ነው እና አሰልጣኙ ሊያም ሮዚነር በደንብ ይህንን ነገር ማኔጅ ማድረግ በተለይ ደግሞ መከላከሉ ላይ በጣም ጥቃቅን የሚባሉ ክፍተቶች ናቸው ቼልሲን ዋጋ እያስከፈሉ የሚገኙት። ለምሳሌ የባለፈው የቻምፒየንስ ሊግ ጨዋታ ላይ ብትመለከቱ ጎሎች ኮንሲድ ሲደረጉ የነበሩበት መንገድ በቼልሲ በኩል እጅግ በጣም የሚያበሳጩ ሁኔታዎችን የፈጠሩ ነበሩና
የመከላከል መዋቅሩ በደንብ አሁንም ሊሻሻል እንደሚገባ በቼልሲ በኩል የተመለከትንበት ነው ማለት ይቻላል። ያው ለአሰልጣኙ በተለይ ደግሞ ባክ ቱ ባክ መሸነፍ ቶፕ ፎር ላይ ለሚፎካከር ቡድን ባክ ቱ ባክ መሸነፍ ማለት በጣም አስቸጋሪ ነው። ባለፉት ጨዋታዎች ላይ እንዳያችሁት ከሊድስ ዩናይትድ ጋር ከበርንሌ ጋር አቻ ወጥቶ ነበር በፕሪሚየር ሊጉ። በኋላ ላይ ደግሞ አስቶን ቪላን አሸንፏል። በኤፍኤ ካፑም እንደዚሁ አሸንፈው የወጡትን ጨዋታ እናስታውሳለን። ነገር ግን በቻምፒየንስ ሊጉና በዚህ ጨዋታ ላይ ደግሞ ቡድኑ በተከታታይ መሸነፉ የቡድኑን የስነ ልቦናም ጉዳይ በደንብ ጥያቄ ምልክት ውስጥ የሚያስገባ ነው እና ቼልሲ አሁንም በፍጥነት ወደ አሸናፊነት እንዲመለስ በጨዋታዎች ላይ 3 ነጥብ ይዞ የሚወጣ ቡድን እንዲሆን አንድ የሚጠበቅበት ጉዳይ መሆኑን እንመለከታለን። እንግዲህ የእንግሊዝ ፕሪሚየር ሊግ አሁን የቶፕ 4 ፉክክር ላይ የበለጠ ነዳጅ ተጨምሮበታል ወይም ደግሞ እሳቱ የበለጠ ተቀጣጠለ ነው የሚገኘው ማለት ይቻላል። ምክንያቱም ደግሞ አሁን ቡድኑ ካለበት ፐርፎርማንስ አንጻር ስትመለከቱ ማንቸስተር ዩናይትድ ከአስቶን ቪላ ጋር ጨዋታውን ያከናውናል። እሁድ ዕለት የሚደረግ ጨዋታ ነው። ከዚህ በተጨማሪ ደግሞ ሊቨርፑልም ቶተናምን የሚያሸንፍ ከሆነ ለቼልሲ ጥሩ የማይሆን ውጤት ይመዘገባል ማለት ነው። ቼልሲ ደግሞ ቀጣይ የሚገጥመው የቆሰለ አንበሳ ሆኖ ከሚጫወተው ከማንቸስተር ሲቲ ጋር ነው። በፕሪሚየር ሊጉ ዋንጫ ላይ ተስፋ ከቆረጠው ቡድን ጋር ነው የሚደረገው እና እነዚህ ጨዋታዎች በራሳቸው ለቼልሲ በራሱ እጅግ በጣም ፈታኝ የጨዋታ መርሃ ግብር ሊሆን ይችላል። አሰልጣኙ ሊያም ሮዚነርም በተለይ ደግሞ የጎሉን መቆጠር በተመለከተ እኛንን ስጦታውን የሰጠናቸው ጎሉ እንዲቆጠር እኛንን ጊፍት የሰጠናቸው የሚል አስተያየትን አሰልጣኙ ሰጥቷል። ለዛ ነው ቅድም የመከላከሉን ክፍተት ሳነሳላቸው የነበረው እና በቼልሲ በኩል የተመለከትነው ግልጽ የመከላከል ክፍተት በጨዋታ ላይ እንድትሸነፍ የሚያደርግ ነገር ካለ አንድም ሆነ 2 ስህተት የምትሳሳት ከሆነ ያ ነው መጨረሻ ላይ አንተን ዋጋ ሊያስከፍል የሚችለው ውጤት ሊያሳጣ የሚችለው እንዲህ አይነቱ ነገር ነው። ስለዚህ ስህተቶችን አቮይድ ማድረግ መከላከሉ ላይ ከመጀመሪያው እስከ መጨረሻው ደቂቃ ድረስ ፎከስ ማድረግ በጣም አስፈላጊ ነው። ለምሳሌ 18ኛው ደቂቃ ላይ ጎል ላስቆጠረና ቀሪውን ደቂቃ ሲከላከል ለነበረ ቡድን ነው ጨዋታው የሚከብደው ወይስ ደግሞ 18ኛው ደቂቃ ላይ ጎል ለተቆጠረበትና ከዛ በኋላ እያጠቃ ለሚጫወት ቡድን ነው ተብሎ ሲጠየቅ ኒውካስል ነው በጣም ሊከብደው የሚችለው። ምክንያቱም ኒውካስል ከዛ በኋላ ኦልሞስት ከ60 ከ70 በላይ ለሚሆኑ ደቂቃዎች ከሜዳ ውጪ ጨዋታውን እያደረገ የተጋጣሚው ደጋፊዎች ያንን ክራውድ ለተጫዋቾቻቸው እየሰጡ በዛ ሁሉ ደቂቃ ውስጥ ተከላክሎ መጫወት እጅግ በጣም አስቸጋሪ ነው እና ኒውካስሎች ከባዱን የቤት ስራ ተወጥተው ነው ይህንን ጨዋታ ወደ ራሳቸው ማምጣትና ማሸነፍ የቻሉትና በዚህ ጨዋታ ላይ እኔ ቼልሲ ያሸንፋል ብዬ ጠብቄ ነበረ። ነገር ግን ቼልሲ በጨዋታው ላይ ማሸነፍ አልቻለም። በተለይ ደግሞ ሊያም ሮዚነር ከስካይ ስፖርት ጋር በነበረው ቆይታ ሲናገር በጣም የሚያበሳጭ ውጤት ነው። ምክንያቱም የመጀመሪያዎቹን 15 እና 20 ደቂቃዎች በተለይ ጨዋታውን ኮንትሮል አድርገን ነበር፣ ጨዋታውን ተቆጣጥረን ነበር እና በነዛ ደቂቃዎች ላይ ጎል ማስቆጠር አለመቻላችን በጣም ያበሳጫል የሚል ሀሳብን የሰጠበት ነበር። ከዚህ በተጨማሪ ግን ቅድም ያልኳችሁ የመከላከል መዋቅሩ ሊሰመርበት ይገባል። ሊያም ሮዚነር ትልቁ ችግር ብሏል፣ በዚህ ጨዋታ ላይ ትልቁ ችግር ኳሱን በምናጣበት ጊዜ ነው ወይ ከኳስ ውጭ በምንሆንበት ጊዜ ነው። መከላከላችን ጥሩ አይደለም። ከዚህ በተጨማሪ ፋይናል ሰርድ ላይ የምንደርስባቸው ሁኔታዎች ሩትለስ የሚባሉና በቂ ያልነበሩ ናቸው የሚል ትችትን አሰልጣኙ አቅርቧል እና ከ22ቱ ሙከራ እንግዲህ 3ቱ ኢላማውን የጠበቀው የመሆኑ ምክንያትም ቼልሲ በበቂ ሁኔታ ፋይናል ሰርድ ላይ ማጥቃቱን በደንብ ጫን ብሎ አለማጥቃቱ ያንን የፈጠረበት ነገር መሆኑን እንመለከታለን። እና እስቲ ምን ትላላችሁ ስለ ቼልሲ የቶፕ 4 ቆይታ? ቡድኑ ቶፕ 4 ወይም ቶፕ 5 ገብቶ የሚቀጥለው ዓመት ቻምፒየንስ ሊግን ቦታ ያገኛል ወይ? ኮሜንት ላይ ሀሳቦቻችሁ ልታጋሩ እንችላላችሁ። ከዚህ በተጨማሪ ግን ለቼልሲ ደጋፊዎች በጣም የሚያበሳጭ ውጤት ነው የተመዘገበው። ቼልሲ ደግሞ በሳምንቱ አጋማሽ ከፔዤ ጋር በሜዳው የ3 ጎል ውጤትን ለመቀልበስና ሬሞንታዳ ለማሳየት ጨዋታውን የሚያከናውን ይሆናል። ቼልሲ ግን እርግጠኛ ሆኖ መናገር የሚቻለው በቻምፒየንስ ሊጉም በፕሪሚየር ሊጉም በተለይ ደግሞ ፕሪሚየር ሊጉ ላይ ቶፕ 4 ለመግባት ህልውናው አጣብቅኝ ውስጥ የገባባቸውን ውጤቶች በተከታታይ አስመዝግቦ የወጣ ቡድን ሆኗል ማለት ነው።